ክርስቶስ ለምንድን ነው የተሰቀለው? ብዙ ሰዎች ይጠይቃሉ። ዓለም የተጨነቀበት በቀጥታ ምን መልሰው እኛን ለማዳን ትክክል ነው፣ እኛን ለማዳን ነው የተሰቀለው። ግን እኛን ለማዳን የግድ መሰቀል ያስፈልገው ነበር ወይ? እንዲሁ ሊያድነን አይችልም ወይ? ይችል ነበር። ታዲያ እንዴት ተሰቀለ? እሱን የሚያውቀው እሱ ብቻ። በጣም የሚገርም። በዚህ ገና ከ4ኛው መቶ ክፍለ ዘመን ጀምሮ የነበሩ ሊቃውንት ሁሉ የሰጡት ምላሽ በጣም የሚገርም ነው። ይሄን የሚያውቀው እግዚአብሔር ነው። ያድነን ዘንድ ያደረገውን የተቀበለውን መከራ፣ በጥፊ የተመታውን፣ ምራቅ የተተፋበትን፣ በገመድ የተጎተተውን፣ ይሄ ከኛ አእምሮ በላይ ነው። ዝም ብለን ብቻ መስገድን መቀበል ነው። ዝም ብለን ብቻ እጹብ ድንቅ ማለት ነው። ዝም ብለን መውደቅ፣ ዝም ብለን መስገድ፣ ዝም ብለን ማልቀስ፣ ቸርነቱን እያስታወሱ ፍቅሩን እያስታወሱ ከአእምሮ በላይ ስለሆነ ይሄን ነው የምትሰራው ቤተክርስቲያን። ምስጢሩን ማንም ሊነግረን አይችልም። ቅድም እንደነገርኳችሁ ነው። እኛን ለማዳን ነው። እኛን ለማዳን ግን ሌላ መንገድ መጠቀም ይችል ነበር። ለምን በጥፊ ይመታል? ለምን በገመድ ይጎተታል? ለምን በዘንግ ራሱን ይመታል? ለምን መራራ ይጠጣል? ለምን በጦር ይወጋል? የይቅርታ ልብ የሌለው ክፉ ጨካኝ፣ ፍጹም ጨካኝ። ሁሉም ሲጨክን ደግሞ የርኅራኄ ልብ ይዘው ፍጹም አማኞች ነበሩ። ከወንጌላዊው ከቅዱስ ዮሐንስ ጀምሮ። እናቱ መቼም እናቱ ናት፣ እሷ አትጠቀስም። እሷ ባለቤት ነች። የዮሐንስ ነገር ይገርማል። ብቻሽን አትሄጂም አብረን እንሄዳለን ብሎ ነው ተከትሏት የመጣ። ውሰደኝ ስትለው ማለት ነው። የለም እንዴት ብቻሽን ሰድሻለሁ? አብረን እንሄዳለን፣ የሚሆነውን አብረን እናያለን። ብቸኛ የተገኘው ከሐዋርያት የሚገርም። ምን አይነት መመረጥ ነው! እንዲህ አይነት ልብ ይዞ በዚህ ቦታ መገኘት ማለት ነው። በጣም የሚገርም ነው። ትሁታን፣ ፍጹም እምነት ያላቸው፣ ለነገሮች ሁሉ ትኩረት የሚሰጡ፣ የተደረገ ሁሉ ለነሱ እንደሆነ የሚያውቁ የይቅርታ ልብ ያላቸው ሰዎችን ነበሩ። እነ መቅደላዊት ማርያም፣ እነ ዮሴፍ፣ እነ ኒቆዲሞስ ተፈጥሮንም ጨምሮ የሚገርም ነው። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። የጌታችንን እርቃን አናሳይም ብለው የለበሰውን ልብስ ሲገፉት ደነገጡ፣ ብርሃናቸውን ከለከሉ። ለመናፍቅ ለካህዲ እርቃኑን አናሳይም አሉ። ክርስቶስ ያገኘውን ያገኘዋል ተብሎ ሀብቱ ይመዘበራል፣ ከብቱ ይነዳል፣ ቋንጃው ይሰበራል ተብሎ አዋጁን ሰምተው ከተው ክርስቶስን ለብቻው ትተው በፍርሃት ውስጥ የነበሩ ሰዎች አሉ። አሁን የክርስቶስ መሰቀል ሲነገር የሚፈሩ ሰዎች አሉ። አምላክ ነው፣ ተሰቅሏል፣ በደንብ ተሰቅሏል። እንዴት የሚሰቀል አምላክ ታመልካለህ ሲሏቸው የሚደነጉት ሰዎች አሉ። ተሰቅሏል፣ ክርስቶስ ተሰቅሏል። ወንሕነሰ ንሰብክ ክርስቶስ ተሰቅለ። ቅዱስ ጳውሎስ ብሏል፣ የፈለጋችሁትን ብትሉ የምንሰብከው የተሰቀለውን ክርስቶስን ነው ያለ። አንዳንድ ጅላጅል ማርያም አትሰበክም ለማለት ይጠቅሰዋል። ገብርኤል አይሰበክም ለማለት የተሰቀለውን ማለት እናንተ የሰቀላችሁትን አምላክ አይደለም የምትሉትን ምራቅ የተፋችሁበትን አናፍርበትም እሱን ነው የምንሰብከው። አይወርድም አይወለድም የምትሉትን እሱን የተሰቀለው። እኛ ደጋፊዎች አይደለንም፣ አማኞች ነን። ስለዚህ በጥፊ መመታቱንም አምነን ምራቅ መቀበሉንም አምነን ይኸው ቤተክርስቲያን የምትነግረን ይሄንን ነው። እንዲህ ሆነ። ስለዚህ ከፍርሃት ወጥተን ነው ማምለክ ያለብን ክርስቶስ። በቤነ ወጾረ በማመነ በበንቲያነ ሐመ። ብፁዕ አባታችን አቡነ ሳዊሮስ፣ ክቡር አባታችን መጋቤ ኅሩያን አባ ኤልያስ፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ በውስጥም በውጭም ሆናችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ
እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይገባው። በዚህ ዕለት ያውን በሊቃውንቱ ፊት ማስተማር በጣም ከባድ ነው። ምክንያቱም አሁን ቤተክርስቲያን በተግባር ላይ ያለችበት ሰሞን ስለሆነ ነው። ከዚህ ተግባሯ ለሰከንድ ለደቂቃ ያህል አቋርጣ ባታውቅም በበለጠ ደግሞ ነገረ ሕማሙን ለማሰብ በተግባር ያለንበት ወቅት ስለሆነ ትምህርቱ በተግባር የሚተረጎምበት ዕለት ስለሆነ ቆሞ መናገር በጣም ከባድ ነው። ነገር ግን የምናደርገውን ለማስታወስ የምናደርገውን ለማክበር እና አቅልለን እንዳናየው ለተወሰነ ደቂቃ ወቅቱን ዕለቱን በተመለከተ ትንሽ እንነጋገራለን። መነሻ ያደረኩት የመጽሐፍ ቅዱስ ክፍል የትንቢተ ኢሳይያስ ምዕራፍ 53 ላይ ያለው ኃይለ ቃል ነው። በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል ይልና ዝቅ ብሎ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ይላል። እኛ እርሱ እያለ እያነጻጸረ ነው የሚነግረን። እርሱ ያደረገው እንደዚህ ነው፣ እኛ ግን እንዲህ እናስባለን። በእርሱ ቁስል የተፈወስነው እኛ ነን እያለ በግልጽ ነው የሚያስቀምጠው። ይሄ የኢሳይያስ ትንቢት በሐዲስ ኪዳን መተርጉማን ደረቅ ሐዲስ ተብሎ ነው የሚጠራው። በቀጥታ ከ700 ዘመን በፊት ይፈጸም ዘንድ ወይም ይሆን ዘንድ የተዘጋጀውን ክዋኔ አስቀድሞ የተናገረበት ክፍል ነው። በቅድሚያ ግን 3 ነገሮችን ልናገር። የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ በላይ ናት። አንዳንድ አላዋቂ ሰው መጽሐፍ ቅዱስን እየጠቀሰ ቤተክርስቲያንን ይሞግታታል። ቤተክርስቲያን ግን ከመጽሐፍ ቅዱስ በላይ ናት። መጽሐፍ ቅዱስ የሰጠን ቤተክርስቲያን ሳትሆን መጽሐፍ ቅዱስን የሰጠችን ቤተክርስቲያን ነች ያለችን። መጽሐፍ ቅዱስን ምዕራፉን ቁጥሩን ለይታ ይሄ የማቴዎስ ወንጌል ይባላል፣ ይሄ የማርቆስ ወንጌል ይባላል፣ ይሄ ትንቢት ነው፣ ይሄ ደግሞ ራእይ ነው ብላ በስነ ስርዓቱ አዘጋጅታ የሰጠችን እቺ ቤተክርስቲያን ነች። ሁለተኛ መጽሐፍ ቅዱስን በንባብ ብቻ አይደለም የምትረዳውና የምታስረዳው ቤተክርስቲያን። መጽሐፍ ቅዱስን ትዕይንታዊ በሆነ መልኩ ነው የምትሰብከው። ኖራው መጽሐፍትን ወይም ቅዱሳት መጽሐፍትን ኖራቸው ከቅዱሳት መጽሐፍት በፊት ስለነበረች ቤተክርስቲያን ለምእመኑ ወይም ለልጆቿ የምታስተምረው መጽሐፍ ቅዱስን በሕይወቷ ተግብራው ነው። አሁን ይሄ በሙሉ የምናደርገው ነገር የተግባር ትምህርት ነው። ሶስተኛውና የመጨረሻው የዚህች ቤተክርስቲያን ልጆች ስለሆን እጅግ በጣም ደስ ሊለን ይገባል። የዚህች ቤተክርስቲያን ልጆች ያደረገን አምላካችን ክብር ምስጋና ይግባው። ይሄ ወቅት አብይ ጾም 3 ምዕራፎች አሉት፣ ሁላችንም እንደምናውቀው ማለት ነው። የመጀመሪያው ምዕራፍ ጾመ ሕርቃል የሚባለው ነው። ሁለተኛው ምዕራፍ 40 ጾም የምንለው ነው። ሶስተኛው ምዕራፍ ደግሞ ሰሞነ ሕማማት ነው። ይሄ ሰሞነ ሕማማት ደግሞ 6 ቀናት አሉት። ከእሁድ ሆሳዕና የመጨረሻው ኑዛዜ ቀጥሎ ያሉት ሰዓታት በሙሉ በሰሞነ ሕማማት ውስጥ ነው የሚደመሩት። ሰሞነ ሕማማት 6 ቀን ነው። እነዚህ እሁድን ካልቆጠርን 6 አይመጣም ይላሉ ሊቃውንቱ። ይሄ ደግሞ ምሳሌ አለው። አብርሃም ልጁ ይስሐቅን ለመስዋዕት ባቀረበ ጊዜ የተጓዙት ጉዞ የደርሶ መልስ ጉዞ ማለት ነው 6 ቀናት የፈጀ ነበር። የአብርሃምና የይስሐቅ ጉዞ የክርስቶስ የመስቀል ጉዞን ስለሚወክል ነው። አብርሃም የእግዚአብሔር አብ ምሳሌ ነው። ይስሐቅ የእግዚአብሔር ወልድ ምሳሌ ነው። ይስሐቅ የተሸከመው እንጨት ክርስቶስ የተሸከመው መስቀል ነው። አብርሃም አንድ ልጁን አልከለከለም። እግዚአብሔር አብም አንድ ልጁን ወደዚህ ምድር ውረድ ተወለድ ብሎ ልኮታል። ይስሐቅ በፍጹም ፍቅር ለአብርሃም ታዞ ራሱን መስዋዕት እስከ ማድረግ ደርሷል። በአብርሃም ሕሊና ተሰውቷል። ወልድ ኢየሱስ ክርስቶስ በተለየ አካሉ የእኛን ሥጋ ለብሶ ወደዚህ ምድር
የአባቱን ፈቃድ ለመፈጸም መጥቷል። ስለዚህ ይሄ ጉዞ የክርስቶስን የመስቀል ጉዞ ስለሚወክል ቀኑን ወስደው በስድስቱ ዕለታት የክርስቶስን ሕማም መከራ እንድናስብ አድርገውናል ማለት ነው ሊቃውንት። ሰሞነ ሕማማት 3 ገጽታዎች አሉት። እየሰማችሁኝ ነው? ስንት ገጽታዎች አሉት? 3 ገጽታዎች አሉት። 3 ማዕዘን ስለን ብንመለከተው በ3ቱም ማዕዘን ላይ የሚቀመጡ ምስጢሮች አሉ። በሰሞነ ሕማማት ውስጥ ቤተክርስቲያናችን ያደረገችው እኛም እንድናደርግ ያስገደደችን በፍቅር ማለት ነው 3 ነገሮችን ነው። የመጀመሪያው የ5500 ዘመን መታሰቢያ ነው። በዛ ዘመን ያልነበሩትን ነገሮች የተሰጡንን ግን ደብቃ ሰውራ በዛ ዘመን እንደነበረን አድርጋ ታሳየናለች። በዛ ዘመን መስቀል አልነበረም። በዛ ዘመን ቡራኬ አልነበረም። በዛ ዘመን ፍጹም ድህነት አልነበረም፣ የነፍስ ድህነት። በዛ ዘመን ቅዳሴ አልነበረም። በዛ ዘመን የሐዲስ ኪዳን አገልግሎት በፍጹም አልነበረም። ስለዚህ እነዚህን ነገሮች በሙሉ ደብቃ ታሳየናለች። ያ የ5500 ዘመንን ታስታውሰናለች ማለት ነው። ሁለተኛው የክርስቶስን ሕማሙን፣ መከራውን፣ መሰቀሉንና መሞቱን የምናስታውስበት ነው። አሁን ከጠዋቱ ጀምሮ ወይም ደግሞ ከሰኞ ዕለት ጀምሮ ምናልባት በተለየ መልኩ ዓርብን ካላየኑ በስተቀር እየወደቅን እየተነሳን የምንለው ካህናቱ የሚሉትን እየሰማን እኛም እያልን በመውደቅ በመነሳት የምናስበው የክርስቶስን ሕማም፣ የክርስቶስን መከራ፣ የክርስቶስን ሞት ነው የምናስበው ማለት ነው። ስለዚህ በዚህ በሰሞነ ሕማማት ሁለተኛው የክርስቶስ ሕማሙና መከራው የሚታሰብበት ነው። ሶስተኛው የእኛን ኃጢአት በደል እያሰብን የምናለቅስበት ነው። ልብ አድርጉ፣ ለመስቀሉም እንሰግዳለን፣ ደግሞ እግዚኦ መሐረነ ክርስቶስ እንላለን። ኃጢአታችንን እንዲያስብ በደላችንን አስቦ እንዳይቀጣል ኃጢአታችንን እያሰብን በደላችንን እያሰብን እንሰግዳለን። በአንድ ድንጋይ 2 ወፍ እንደሚባለው የእሱን ሕማምና መከራ እናስባለን። በመዳናችን ደስ ይለናል። እኛ ራሳችን ለመዳን እኛን ለማዳን መጥቶ የሰቀልነውም እኛ ስለሆንን እያዘንን እናለቅሳለን። የኃጢአት ስርየት እንዲሰጠንም እንለምናለን። ስለዚህ የእኛንም ኃጢአት የእኛንም በደል የምናስብበት ወቅት ነው ማለት ነው። ክርስቶስ ለምንድን ነው የተሰቀለው? ብዙ ሰዎች ይጠይቃሉ። ዓለም የተጨነቀበት ሁሉን ነገር ዝም ብሎ ማድረግ ሲችል ለምንድን ነው በመስቀል ላይ መሰቀል ያስፈልገው ብለው የሚጠይቁ ሰዎች አሉ። በቀጥታ የምንመልሰው እኛን ለማዳን ነው። ትክክል ነው፣ እኛን ለማዳን ነው የተሰቀለው። ግን እኛን ለማዳን የግድ መሰቀል ያስፈልገው ነበር ወይ? እንዲሁ ሊያድነን አይችልም ወይ? ይችል ነበር። ታዲያ እንዴት ተሰቀለ? እሱን የሚያውቀው እሱ ብቻ። በጣም የሚገርም። በዚህ ገና ከ4ኛው መቶ ክፍለ ዘመን ጀምሮ የነበሩ ሊቃውንት ሁሉ የሰጡት ምላሽ በጣም የሚገርም ነው። ይሄን የሚያውቀው እግዚአብሔር ነው፣ እሱ ብቻ ነው የሚያውቀው። ቅዱስ ዮሐንስ አፈወርቅ ይሄንን በተመለከተ ሲናገር በሃይማኖተ አበው መጽሐፉ ላይ ማለት ነው ሚስጥሩን ማንም ማን የሚያውቀው ሳይኖር ያድነን ዘንድ ያደረገውን እሱ ያውቃል። ያድነን ዘንድ ያደረገውን የተቀበለውን መከራ፣ በጥፊ የተመታውን፣ ምራቅ የተተፋበትን፣ በገመድ የተጎተተውን ይሄ ከኛ አእምሮ በላይ ነው። የተሰቀለውን የሚያውቀው እሱ ብቻ ነው። ልቡና መርምሮ ሊያውቀው ቢወድ ይላል ዕውቀቱ ይደክማል ይላል። የምናመጣው ውጤት በሙሉ የምናመጣው ምክንያት በሙሉ ታናሽ ነው። ሰው ፀሐይን ያይ ዘንድ መልኩንም ይረዳ ዘንድ እንደምን ይቻለዋል? ያ ቅዱስ ዮሐንስ አፈወርቅ ይጠይቃል። ፀሐይን አይቶ መልኩን መመርመር እንዴት ይቻላል? ፍጡራንን መርምረን ማወቅ ካልቻልን ሁሉን የፈጠረ እርሱን መርምሮ ማወቅ እንዴት ይቻላል? ለምን ተሰቅሎ አዳነን? እንዴት አዳነን? ይሄ ከአእምሯችን በላይ ነው። ዝም ብለን ብቻ መስገድን መቀበል ነው። ዝም ብለን ብቻ እጹብ ድንቅ ማለት ነው። ዝም ብለን መውደቅ፣ ዝም ብለን መስገድ፣ ዝም ብለን ማልቀስ፣ ቸርነቱን እያስታወሱ ፍቅሩን እያስታወሱ ከአእምሮ በላይ ስለሆነ ይሄንን ነው የምትሰራው ቤተክርስቲያን። ምስጢሩን ማንም ሊነግረን አይችልም። ቅድም እንደነገርኳቸው ነው እኛን ለማዳን ነው። እኛን ለማዳን ግን ሌላ መንገድ መጠቀም ይችል ነበር። ለምን በጥፊ ይመታል? ለምን በገመድ ይጎተታል? ለምን በዘንግ ራሱን ይመታል? ለምን መራራ ይጠጣል? ለምን ጎኑን በጦር ይወጋል? ለምን ይሄንን አደረገ? ይሄን የሚያውቀው እሱ ብቻ ነው። በጣም የሚገርም ነው። ምንም መመራመር አያስፈልግም። አንዳንዱ ይፈራል፣ ይደነግጣል። በኋላ ላይ አሳያቸዋለሁ። ሐዋርያው ቅዱስ ጳውሎስ ለቆላሲስ ክርስቲያኖች በጻፈው መልእክቱ
ምዕራፍ 1 ቁጥር 19 ላይ በእርሱ በኩል በመስቀሉ ደም ሰላምን አደረገ፣ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ይላል። ሚደንቅ አጠቃላይ ፍጥረታቱን በሙሉ ወደ ነበረው ክብር ለመመለስ ራሱ በራሱ ፈቃድ ይሄንን አድርጓል ይለናል። በሌላ ቦታም ዮሐንስ በወንጌሉ በምዕራፍ 12 ላይ ይሄ እንግዲህ በምንባባት ከሌሊቱ ጀምሮ እስካሁን ድረስ በገብረ ሕማማቱ ላይ ሲነበብ የሰማነው ነው። የተለያዩ አንባቢያን እየተፈራረቁ ሲያነቡልን የነበር ነው። ምናልባት በድካም ሳንሰማው ቀርተን ከሆነ ለማስታወስ ካልሆነ በስተቀር አዲስ ነገር አይደለም። በዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ እኔ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ይላል። ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ። ይሄንን በሚገርም መልኩ ቴዎዶሲዎስ የተባለ ሊቅ በሃይማኖተ አበው መጽሐፍ ላይ ሲተረጉመው እንደዚህ ይላል። ከምድር ከፍ ከፍ ያልኩ እንደሆነ የሚለው በመስቀል ላይ በተሰቀልኩ ጊዜ ሁሉን በክብር ወደ እኔ አቀርባለሁ። የሥጋን ፍጹም ድካም በሥጋም ድል የተነሳው በሥጋም ድል የነሳውን መንሳት ያስረዳ ዘንድ ጌታ ሰይጣንን ድል ቢነሳው የሚደነቅ አይደለም ይላል። እሱ እግዚአብሔር ነው፣ ሰይጣን ፍጡር ነው። እሱ ደካማ ነው፣ እግዚአብሔር ኃያል ነው። ሰይጣን እግዚአብሔርን አሸነፈው የሚባለው ምንም አያስደንቅም ማለት። በጣም የሚያስደንቀው ይላል ሊቁ ጌታ ሰይጣንን ድል ቢነሳው የሚደነቅ አይደለም፣ ደካማ ሥጋን ተዋህዶ ሰይጣንን በእኛ ሥጋ እንዲህ ድል ነሳው እንጂ ይላል። የሚገርም ነው። የያኔዋ ዓርብ አሁን የምናስባት ዓርብ ቅድም እንዳልኩት ሰሞነ ሕማማቱ አንዱ የክርስቶስን መከራ የምናስብበት ስለሆነ መጋቢት 27 ሊሰቀል በዋዜማው ያለችው ዓርብ ላይ ነው አሁን ያለን። በልባችሁ ሳሙት። ይሄ ተራ ዓርብ አይደለም፣ ከሌሎቹ ዓርቦች በሙሉ ይለያል። አሁን ክርስቶስ መስቀል ላይ ነው። የ6 ሰዓቱን ጸሎት አድርገን ነው ያረፍነው። ከ6 ሰዓት እስከ 9 ሰዓት ፀሐይ ጨልማለች። ፍጹም የሆነ ጨለማ ነው። ፀሐይ ጠፋች ነው የሚለው። በጣም የሚገርም። አሁን እንደተለመደው በምዕራብ በምስራቅ ወጣ በምዕራብ እንደምትጠልቀው አይደለም። ሞተች ነው የሚላት በትርጓሜው። ፀሐይ ሞተች ይላል። ዓለም በሙሉ ጨለማ ነበር ይላል። እዛች ቀን ላይ ነው የወሰደችን ቤተክርስቲያን። የምትገርም ናት። ወደ ኋላ ትወስደናለች፣ ወደ ፊት ታመጣናለች፣ መሃል ላይ ታቆመናለች። ከመጽሐፍ ቅዱስ በላይ ናት ያልኳችሁ ለዚህ ነው። አሁን መጽሐፍ ቅዱስ ባልተጻፈበት ዘመን ላይ ነው ያስቀመጠች። የለም ያኔ ማቴዎስ የለም፣ ማርቆስ አልጻፈም፣ ሉቃስ አልጻፈም። በኋላ ነው መጽሐፍቱ የተጻፉት። ምዕራፍ የላቸውም፣ ቁጥር የላቸውም። ዝም ብለው ወጥ ጽሑፎች ነበሩ። ሰብስባ ነው ቤተክርስቲያን የሰጠች። ምንም በሌለበት ጽሑፍ በሌለበት ዘመን ወስዳን ያስቀመጠች ነው። ያኔ ፀሐይ ጨልሟል። ያኔ የነበረችውን ዓርብ ያን ጊዜ በነበረችው ዓርብ 3 አይነት ሰዎች ነበሩ። ዓለም ለ3 ተከፍሎ ነበር ማለት ይቻላል። ምንም ውስጥ ያልገቡ ማይበቃቸው ማይወርዳቸው ሰዎች እንዳሉ ሆነው ግን በክርስቶስ ስቅለት ዙሪያ የነበሩ ሰዎች የመጀመሪያዎቹ ፍጹም ጨካኞች ነበሩ። ምንም እንጥፍጣፊ ርኅራኄ የሌላቸው። አድራቸው በዚህ ወቅት እንዲህ አይነት ሰው መኖር የለበትም። የይቅርታ ልብ የሌለው ክፉ ጨካኝ፣ ፍጹም ጨካኝ፣ ብቻ ይሄ ስግደት ይለቅ እንጂ እንገናኛለን የሚል ሰው እንዳይኖር። አሁን ቤተ ክርስቲያን ያለሁት ልጨርስ ዋጋህን ነው የምሰጥህ የሚል ሰው እንዳይኖር። ከትንሣኤ በኋላ እንገናኝ በሁለት መስመር ነው ድራሽን ማጠፋው የሚል ሰው እንዳይኖር ነበሩ። ፍጹም ጨካኝ ሰዎች ነበሩ፣ ምንም የማይመስላቸው። ይሄ ጭካኔ ደግሞ በጣም የሚገርመው የቤት ሰው ከሆነው ከይሁዳ ጀምሮ የቤት ልጅ የነበረው ይሁዳ አብሮት ሲበላ ይጠጣ የነበረው ከሱ ጀምሮ ጨካኞች የነበሩበት ነው። አሁን አልዘረዝረው። ሁለተኛዎቹ ሰዎች ፍጹም አማኞች የነበሩ ሰዎች ደግሞ ነበሩ። ፍጹም ያለቅሱ የነበሩ ለሱ እንደማይገባው አስበው ኃጢአታቸውን በደላቸውን እያሰቡ የዓለም ጭካኔ ዳር ይዘው ዓለም እንዴት በአንድነት ይጨክናል በፈጠረው ላይ። ሁሉም ሲጨክን ደግሞ የርኅራኄ ልብ ይዘው ፍጹም አማኞች ነበሩ። ከወንጌላዊው ከቅዱስ ዮሐንስ ጀምሮ እናቱ መቼም እናቱ ናት፣ እሷ አትጠቀስ፣ እሷ ባለቤት ነች። የዮሐንስ ነገር ይገርማል። ብቻሽን አትሄጂም አብረን እንሄዳለን ብሎ ነው ተከትሏት የመጣ። ውሰደኝ ስትለው ማለት ነው። የለም እንዴት ብቻሽን ሰድሻለሁ፣ አብረን እንሄዳለን፣ የሚሆነውን አብረን እናያለን።
ብቸኛ የተገኘው ከሐዋርያት የሚገርም ነው። ምን አይነት መመረጥ ነው! እንዲህ አይነት ልብ ይዞ በዚህ ቦታ መገኘት ማለት ነው። በጣም የሚገርም ነው። ትሁታን፣ ፍጹም እምነት ያላቸው፣ ለነገሮች ሁሉ ትኩረት የሚሰጡ፣ የተደረገ ሁሉ ለነሱ እንደሆነ የሚያውቁ የይቅርታ ልብ ያላቸው ሰዎችም ነበሩ። እነ መቅደላዊት ማርያም፣ እነ ዮሴፍ፣ እነ ኒቆዲሞስ ተፈጥሮንም ጨምሮ የሚገርም ነው። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። የጌታችንን እርቃን አናሳይም ብለው የለበሰውን ልብስ ሲገፉት ደነገጡ፣ ብርሃናቸውን ከለከሉ። ለመናፍቅ ለካህዲ እርቃኑን አናሳይም አሉ። ከተፈጥሮ ማነስ አይገርም? ዛሬም የቤተክርስቲያንን ገበና አደባባይ ለመግለጥ የሚጣጣሩ ሰዎች አሉ። ከተፈጥሮ ማነስ አይታይም አሉ። ስቅላቱን ካላከበራችሁት የራሳችሁ ጉዳይ፣ የእኛን ጌታ እርቃን ግን አይታችሁ አትሳለቁም አሉ። ከዋክብት ረገፉ፣ ፀሐይ ጨለመች፣ ጨረቃ ደም መሰለች። ይሄ ነው አሁን ሰዓታችሁን ስታዩት እኮ 9 ሰዓት እየሆነ ነው። ገና ጨለማ ውስጥ ነው ዓለም ማለት ነው። ሶስተኛዎቹ ፍጹም ፈሪዎች ነበሩ። እግዚአብሔር ከነዚህ አይደብረን። በእውነት በጣም የሚፈሩ የሚንቀጠቀጡ ነበሩ። ማለት የፍቅር ፍርሃት አይደለም፣ እኛንስ ምን ያጋጥመን ይሆን ብለው የሚፈሩ፣ በቃ አለቀልን ብለው የሚፈሩ ማለት ነው። አሁን እንዲህ አይነት ሰው መኖር የለበትም። የኢትዮጵያን ሁኔታ እያሰበ የቤተክርስቲያን ሁኔታ እያሰበ በቃ እግዚአብሔር ትቶናል የሚል ሰው እዚህ ቦታ መኖር የለበትም። የፈሩ የደነገጡ በር የዘጉ ሰዎችም ነበሩ፣ ሐዋርያትንም ጨምሮ። አንድ ሰው ወደዛ ድርሽ ቢል ክርስቶስ ያገኘውን ያገኘዋል ተብሎ ሀብቱ ይመዘበራል፣ ከብቱ ይነዳል፣ ቋንጃው ይሰበራል ተብሎ አዋጁን ሰምተው ከተው ክርስቶስን ለብቻው ትተው በፍርሃት ውስጥ የነበሩ ሰዎች አሉ። አሁን የክርስቶስ መሰቀል ሲነገር የሚፈሩ ሰዎች አሉ። አምላክ ነው፣ ተሰቅሏል፣ በደንብ ተሰቅሏል። እንዴት የሚሰቀል አምላክ ታመልካለህ ሲሏቸው የሚደነጉት ሰዎች አሉ። ተሰቅሏል፣ ክርስቶስ ተሰቅሏል። ወንሕነሰ ንሰብክ ክርስቶስ ተሰቅለ። ቅዱስ ጳውሎስ ብሏል፣ የፈለጋችሁትን ብትሉ የምንሰብከው የተሰቀለውን ክርስቶስን ነው ያለ። አንዳንድ ጅላጅል ማርያም አትሰበክም ለማለት ይጠቅሰዋል። ገብርኤል አይሰበክም ለማለት የተሰቀለውን ማለት እናንተ የሰቀላችሁትን አምላክ አይደለም የምትሉትን ምራቅ የተፋችሁበትን አናፍርበትም እሱን ነው የምንሰብከው። አይወርድም አይወለድም የምትሉትን እሱን የተሰቀለው። እኛ ደጋፊዎች አይደለንም፣ አማኞች ነን። ስለዚህ በጥፊ መመታቱንም አምነን ምራቅ መቀበሉንም አምነን ይኸው ቤተክርስቲያን የምትነግረን ይሄንን ነው። እንዲህ ሆነ። ስለዚህ ከፍርሃት ወጥተን ነው ማምለክ ያለብን ክርስቶስን። ጌታችን ሲሰቀል 3 በሰማያት 4 በምድር ታላላቅ ተአምራት ተፈጽመዋል። መቼም ያልሆኑ 3ቱ በሰማይ ያሉት ፀሐይ ጨልሟል፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል፣ አልቅሰዋል ማለት ነው። የማቴዎስ ወንጌል ምዕራፍ 27 ስታነቡ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ ይላል። ፍጹም ጨለማ በምድር ሁሉ። ጌትነቱን ነግሯቸዋል። 3 ነገሮች በጣም ይገርሙኛል፣ በኋላ አሳያቸዋል። ሲወለድ ሆሳዕና ብሎ በአደባባይ ወደ ቤተ መቅደሱ ሲገባና ሲሰቀል ዓለም ያልተረዳቸው 3 ታላላቅ ነገሮችን አድርገው። ዓለም እየቀለደ ነበር በዛ ሰዓት። ሲወለድም ይቀልድ ነበር፣ ወደ ቤተ መቅደስም ሲገባ ይቀልድ ነበር፣ ሲሞትም ይቀልድ ነበር። እና በምድር ሁሉ ጨለማ ሆነ ይላል። በታች በምድር ላይ ደግሞ ድንጋዮች ተፈትተዋል፣ እንደ ዳቦ እንደ እንጀራ ተቆራርሰዋል፣ አለቶች ተቆራርሰዋል፣ ረግፈዋል፣ ተንቀጥቅጠዋል። የጌታቸውን ስቅላት መቋቋም ስላልቻሉ ማለት ነው። ተፈጥሮ በጣም የሚገርም እኮ ነው። ድንጋዮች ተፈትተዋል፣ መቃብራት ተከፍተዋል፣ በውስጥ ያሉ ሙታን ተነስተዋል። ወደ 600 የሚጠጉ ሙታን ተነስተዋል። ጌታችንን ሰቀሉት ብለው የቤተ መቅደሱ መጋረጃ ከላይ እስከታች ተሰንጥቋል ወይም ተቀዷል ይላል በመልአኩ ሰይፍ አማካይነት። አንዳንድ ጅላጅሎች የቤተ መቅደሱ መጋረጃ ለሁለት ተከፍሏል፣ ስለዚህ ከዚህ በኋላ ቤተ መቅደስ አያስፈልግም ማለት ነው ይላሉ። የተቀደደ ይሰፋል። የዛ ጊዜ የነበረው ቤተ መቅደስ የአይሁድ ቤተ መቅደስ ነው። ስልጣናችሁ አብቅቶለታል እያላቸው ከዚህ በኋላ እናንተ ፈራጅ ቆራጭ አይደላችሁም፣ እንደ ሕጋችን ብላችሁ የምትመጻደቁበት ነገር አይኖርም ሲላቸው፣ ይችኛዋን ቤተ መቅደስ አይደለም እሱ ሌላ ምስጢር አለ። የቤተ መቅደሱ መጋረጃ ለሁለት ተከፍሏል። ሙታን ተነስተው በጣም የሚገርመው ከትንሣኤው በኋላ ክርስቶስ የትንሣኤያችን በኩር ስለሆነ ወዲያውኑ ተነሳን ብለው አልሰበኩም።
እስከሚነሳ ድረስ በደብረ ዘይት ቆይተው ክርስቶስ ከተነሳ በኋላ ግን ወደ ኢየሩሳሌም ገብተው ትንሣኤውን ሰብከዋል። የትርጓሜያችን መጽሐፍ የማቴዎስ ወንጌል ምዕራፍ 27 ላይ ከቁጥር 51 ጀምሮ ስታነቡ እንደዚህ ይላል። እነሆ የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድር ተናወጠች፣ አለቶች ተሰነጣጠቁ፣ መቃብሮች ተከፈቱ፣ ተኝተው ከነበሩት ከቅዱሳን ብዙዎች ተነሱ ይላል። ወደ ኋላ ልመልሳችሁ። ያን ጊዜ ሲወለድ ሄሮድስ ደንግጧል። ሕዝቡ በር ዘግቷል። እንስሳትና አራዊት ትንፋሻቸውን ገብረዋል፣ ፈንድቀዋል በደስታ ማለት አይገርም። ሄሮድስ ደነገጠ። ንጉሥ ነው የተወለደው አይሁድ ንጉሥ የት ነው የሚለውን ቃል ሰምቶ ደነገጠ። አሁን በዚህ ቤተክርስቲያን የሚደነግጡ አሉ፣ በስርዓቷ የሚደነግጡ አሉ። እሷ ምድር አይደለችም ሰማያዊት ናት፣ ግን ዝም ብለው የሚደነግጡ አሉ። ያን ጊዜም እንስሳት ከሰው በልጠው ትንፋሻቸውን ገበሩ። እርቃም ሲወለድ ማለት ነው። በጣም የሚገርም ነው። የሆሳና ያከበርነውን በዓል ስናስብ በይፋ ወደ ቤተ መቅደስ ሲገባ ማለት ነው። ዛሬ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ የደብረ አስተዳዳሪዎች ሲሾሙ በአውደ ምሕረት ወንጌል ተነቦ በአደባባይ ነው የሚገቡት። በጓሮ የሚገባ በመስኮት የሚገባ ካህን ወይም አስተዳዳሪ የላትም ቤተክርስቲያን። የጌታቸውን አብነት አድርገው ማለት ነው። በአደባባይ ነው የገባው። ዓለም ሁሉ እየተንቀጠቀጠ ማለት ነው። በአህያይቱ ግልገል ላይ ተቀምጦ ሆሳዕና በአርያም የሚጠቡ ሕፃናት ሁሉ ሳይቀሩ ከእናቶቻቸው ጭን ላይ እየወረዱ ሁሉም የዘንባባ ዝንጣፊ ይዞ ቤተ መቅደሱ ነው፣ የራሱ ነው። በግልጥ ይሄ ስርዓት ተጠብቆ እንዲኖር ትፈልጋለች ቤተክርስቲያን ሁልጊዜም ማለት ነው። በአደባባይ ያን ጊዜ ሶስት አይነት ሰዎች ነበሩ ወደ ቤተ መቅደስ በሚገባበት ጊዜ ማለት ነው። የሚያመሰግኑ ነበሩ፣ የማያመሰግኑ ነበሩ፣ የሚያመሰግኑትን የሚነቅፉ ወይም እንዳያመሰግኑ ለመከልከል የሚፈልጉ ሰዎችም ነበሩ። ግን ቸር ነው። የሚያመሰግኑትን ተቀበለ፣ ዝም ያሉትን አልቀጣቸውም። አታመስግኑ ብለው የሚቆጡትንም አልቀጣቸው። የሁሉም አምላክ ነው። ዛሬም እንዲህ አይነት ሰዎች አሉ። ሲሰቀልም ይሄው ነው የተደረገው። ዛሬም የመጨረሻ መልእክቴን ተናግሬ ትምህርቴን ላጠቃል። ወደዛው ልውሰዳችሁ። ወደ መጀመሪያው ዓርብ ክርስቶስ መስቀል ላይ ነው። ዛሬም እንዲሁ ነው። አለቶች ተሰንጥቀዋል። የአይሁድ ልብ ግን እንደጸኑ ነበር። አይገርም? አለቶች፣ ድንጋዮች በጌታቸው መሰቀል ምክንያት ተፈርክሰዋል። የአይሁድ ልብ ግን እንደጸና ነበር። እንዲህ አይነት ልብ ይኖር ይሆን? ሙሉ ቀን እየሰገደ ሙሉ ቀን እያለቀሰ ልቡ አለት እንደሆነ የሚወጣ ሰው ይኖር ይሆን? እግዚአብሔር ይጠብቀን። በእውነት ሁላችንም ልቡ ተፈርክሶ ለካ ቤተክርስቲያን እንዲህ ናት፣ ለካ ክርስትና እንዲህ ነው፣ ለካ እኔ እንደ ልጅነቴ ለቤተክርስቲያን ይሄን አላደረኩም ብሎ አስቦ ይሆን የሚወጣው? ወይስ ልቡ እንደደደረ ነው? ይሄ ከባድ ነው። ሁለተኛ የጌታችንን እርቃን አናሳይም ብለው ብርሃናቸውን ከለከሉ። አይሁድ ደግሞ ክርስቶስን እርቃኑን ሰቀሉት። ዛሬም የቤተክርስቲያንን እርቃን አደባባይ የምናሰጣ ሰዎች እንኖር ይሆን? በሶሻል ሚዲያው የካህናቱን፣ የጳጳሳቱን፣ የቤተ መቅደሱን፣ የክርስትናውን ሚስጥር፣ የወንድማችንን ገበና እንኖር ይሆን? እየተከታተልን እንደ ፍልስጣ ማለት ነው። የጌታችንን እርቃን አናሳይም ሲሉ ግዑዛን ሕይወት የሌላቸው ፍጥረታት፣ እኛ ደግሞ የሰው እርቃን በመግለጥ ተጠምደን እንኖር ይሆን? እሱን ወደ ውስጣችን ማስገባት ነው። ሙታን ተነሱ። ሙታነ ሕሊና አይሁድ ይሰቅሉት ነበር። ሞተው በመቃብር የነበሩት ግን ተነሱ፣ ስለ ክርስቶስ መሰከሩ። ሙታን የሚነሱበት፣ በኃጢአት የሞቱ የሚነሱበት፣ በጸብ በክርክር በጥላቻ የሞቱ የሚነሱበት ይሄ ወቅት እንደሱ ሙታነ ሕሊናቸው የሞተባቸው ሰዎች የሚነቁበት ነው። እንንቃ ወገኖቼ፣ ወደ እርቅ፣ ወደ ሰላም፣ ወደ ፍቅር ሕሊናችንን ማንቃት አለብን። ወደ ንስሐ፣ ወደ ቅዱስ ሥጋውና ወደ ክቡር ደሙ ሕሊናችንን ማንቃት አለብን። ሌላው በቀኝ የተሰቀለው ይጸጸት ነበር፣ በግራ የተሰቀለው ደግሞ ይራገም ነበር። ይኸው እንዲህ አይነትም ሰዎች ነበሩ። ሁለቱም ተሰቅለዋል፣ በግራና በቀኝ። ያኛው ገብቶት ተጸጽቶ ያለቅስ ነበር፣ ይሄኛው ደግሞ ይሳደብ ነበር። እመቤታችንና ዮሐንስ ያለቅሱ ነበር። የዮሐንስ ወንጌል ምዕራፍ 16 እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾ ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተ ታዝናላችሁ፣ ነገር ግን
ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበው። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያቸዋለሁ፣ ልባችሁ ደስ ይለዋል፣ ደስታችሁ የሚወስድባችሁ የለም ይላል። ይህንን ቃል ለሀገራችን ለኢትዮጵያ ያሰማን። በእውነት ያዘንበትን አስወግዶ የምንደሰትበትን ያምጣልን። መስዋዕትነት የተከፈለበት ዕለት ነው። መስዋዕትነት በልዩ ልዩ መልኩ ይከፈላል። ክርስቶስ ለገባው ቃል ታምኖ አዳምን 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ መጥቼ አድንሃለሁ ብሎ በጥፊ እስከ መመታት የደረሰው የገባውን ቃል በማክበር ነው። ይህን ስናስብ እኛም መስዋዕትነት የምንከፍልበት ነገር ሊኖር ይችላል። ትዳራችን ሊሆን ይችላል። እንክፈልበት፣ ግድ የለም። ትዳራችን አይመች ይሆናል፣ ግን እንደ ክርስቶስ እንሰቀል። ስለ ትዳራችን የራሳችን መስቀል አለን ማለት ነው። መስቀሌን የማይዝ በኋላ የማይከተል ለእኔ ሊሆን አይገባኝ ማለት ነው። ትዳራችን እንደ መስቀል እንቁጠረው፣ እንታገስ መከራው። ስራችንን እንደ መስቀል እንቁጠረው፣ እንታገስ። የሥራ መሪዎች ሆነን ሰራተኞች ሊያስቸግሩ ይችላሉ። የሚያስቸግረን ሰራተኛ እንደ መስቀል እንቁጠረው፣ እንታገሰው። በእውነት ብስጫኑን እርምጃ ለመውሰድ አንቸኩል። ቤተሰቦቻችንም ውስጥ ይኖራሉ የምንሸከማቸው መስቀሎቻችን ማለት ነው። መስዋዕትነት በቀላሉ አይደለም የሚገኘው፣ ለራስ መታመን ስንጀምር እነዚህን በሙሉ የምናስብበት ዕለት ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልን፣ ይቆየን።